Are you a subversive? የአሜሪካንን መንግስት ትቃወማለህ? ትክክል ብለሃል። ህገወጥ ስልጣን ሳንፈልግ ጣልቃ እያስገባን ነው። ጁሊያን አሳንጅ ከአውሮፓ እስከ አሜሪካ ከኤዥያ እስከ አፍሪካ መንግስታትን ያስጨነቀ የአሜሪካ ዲፕሎማት የሚላላኳቸውን በመቶዎች የሚቆጠሩ ኢሜሎች የመዘበረና አደባባይ የበተነ ነው። ከጓደኞቹ ጋር የሚነጋገርባቸው የስልክ መስመሮች ከቴሌ የተሰወሩ ናቸው። በየትኛውም የአውሮፓ ሀገር ሲንቀሳቀስ የሚጠቀመው ጥሬ ገንዘብ ሲሆን ምንም አይነት የገንዘብ ካርድ የለውም። ለአውቶቡስ ጉዞ ትኬት ሲቆርጥ በሌላ ሰው ስም ነው። ጁሊያን አሳንጅ በአሜሪካ ወታደሮች የተረሸኑ ንጹሃንን ተንቀሳቃሽ ምስል አጋርቷል። የኬንያንን ፖሊስ ድብቅ ወንጀል ለዓለም አጋልጧል። በአንድ ወቅት ጁሊያን አሳንጅ በዊኪሊክስ ድረገጹ በኩል የሚለቃቸው ተንቀሳቃሽ ምስሎችና የባለስልጣናት አፍን በእጅ የሚያስጭኑ ኢሜሎች ልክ እንደ ተከታታይ ፊልም በዓለም ዙሪያ በጉጉት ይታዩ ነበር። ጁሊያን አሳንጅ በከፍተኛ ደህንነት የሚጠበቁ የመንግስት ኢሜሎችን ሰብሮ ለመግባት ቴክኖሎጂን እንደሚጠቀም ተናግሯል። ይህ እንዴት ሆነ? የጁሊያን አሳንጅ ሰለባዎች የሆኑት አሜሪካም ሆነች ካናዳ፣ እንግሊዝም ሆነች ቱርክ ሊደርሱበት አልቻሉም። ዓለማችን ካፈራቻቸው እጅግ አነጋጋሪው ሰው ጁሊያን አሳንጅ መንግስታት ወንጀለኛ ብለው ያሳድዱታል። በመቶ ሺዎች የሚቆጠሩ ደጋፊዎቹ ደግሞ አደባባይ ላይ በመውጣት የግፉዋን ጠበቃ ሲሉ አብሮነታቸውን ይገልጹለታል። አሜሪካ፣ ካናዳና ሌሎችም ሀገራት በሚሊዮኖች በሚቆጠር የመረጃዎች ምዝበራ ወንጀል በጥብቅ ሲፈልጉት ኖረዋል። ስዊድን በሁለት ሴቶች አስገድዶ መድፈር ወንጀል ተላልፎ እንዲሰጣት ትፈልጋለች። አሜሪካ ግን በጁሊያን የተፈጸመብኝ የኔ ይከፋል፣ ሰውዬው የሚገባኝ ለኔ ነው ትላለች። እናት ሀገሯ አውስትራሊያ ስለ ጁሊያን አሳንጅ አያገባኝም ስትል እጇን ታጥባለች። የዶናልድ ትራምፕም ሆነ የሂላሪ ክሊንተንን ኢሜሎች እስኪ በቃው ተመልክቷቸዋል። የሂላሪ ክሊንተንን ኢሜሎች ግን አንብቦ ብቻ ዝም አላለም። ካነበበው በመነሳት ሴትዮዋ አሜሪካንን ለመምራት ብቁ አይደለችም ብሏል። የቱርኩን ጣይብ ኤርዶዋን ከልክ ያለፈ እርምጃ፣ በአሜሪካ ወታደሮች ኢራቅ ውስጥ የተፈጸሙ ግድያዎችና ሴራዎች፣ የሶሪያን ቁልፍ ችግር እንዲሁም በኬንያ የተፈጸሙ የግድያ ወንጀሎችን ሁሉንም በዊኪሊክስ ድረገጹ ለዓለም አስጥቷቸዋል። በብዙ ሀገራት ጥርስ የተነከሰበት ጁሊያን አሳንጅ ወዳጁ ኢኳዶር ከ2012 ጀምሮ በለንደን በሚገኘው ኤምባሲዋ ብታስጠጋውም ከ7 ዓመታት በኋላ እሷም ለእንግሊዝ አሳልፋ ሰጥቷለች። እንግሊዝ ተረከበው ምርመራዋን ቀጠለች። አሜሪካም ከእንግሊዝ ልትረከበው ካቴኗን አዘጋጅታ እየጠበቀችው ነው። ውድ ተመልካቾቻችን ለዛሬ የማይሞከሩ የሚመስሉ ግን ደግሞ በድፍረት የተፈጸሙ የጁሊያን አሳንጅን ከታዳጊነት ጀምሮ የቀጠሉትን የኮምፒውተር ጠለፋ ወይም ሃኪንግ ጀብዶቹን ጨምሮ ታሪኩን እናጋራችኋለን። አብራችሁን ቆዩ። ሚስጥራዊው ጁሊያን አሳንጅ አብዛኛውን ኑሮውን በስዊድን ያሳልፍ እንጂ የራሱ ቤት አልነበረውም። ከጓደኞቹ ጋር የሚነጋገርባቸው የስልክ መስመሮች ከሀገሪቱ ቴሌ የተሰወሩ ናቸው። በስዊድንም ሆነ በሌሎች የአውሮፓ ሀገራት ሲንቀሳቀስ የሚጠቀመው ጥሬ ገንዘብ ሲሆን ምንም አይነት የገንዘብ ካርድ የለውም። ለአውቶቡስ ጉዞ ትኬት ሲቆርጥ በሌላ ሰው ስም እንጂ ስሙን አይጠቀምም። ጁሊያን አሳንጅ የኮምፒውተር ጠለፋን የጀመረው ገና በልጅነቱ ነበር። የተወለደው እንደ አውሮፓ አቆጣጠር በ1971 በአውስትራሊያ ሲሆን እናቱ የፎቶ አርቲስት፣ አባቱ ደግሞ ግንበኛ ነበሩ። እንደ ዕድል ሆኖ ጁሊያን አሳንጅ ገና በማህፀን እያለ ወላጆቹ ትዳራቸውን አፍርሰው ተለያዩ። ጁሊያን 1 ዓመት ሲሆነው እናቱ ከአንድ ተዋናይ ጋር እንደገና ትዳር ብትመሰርትም እሱም ሳይሰምርላት ቀርቶ አንድ ተጨማሪ ልጅ ወልዳ ተለያዩ። ከዛ በኋላ ጁሊያን አሳንጅ ወንድሙና እናቱ አንድ ቦታ ተረጋግተው አልኖሩም። ከ50 በላይ በሚሆኑ የአውስትራሊያ ከተሞች ተዘዋውሮ ኖሯል። በዚህ ምክንያት ጁሊያን አሳንጅ በ37 ትምህርት ቤቶች ተዘዋውሮ ለመማር ተገዷል። እንደዛም ሆኖ አሳንጅ በሴንትራል ኩዊንስ ዩኒቨርሲቲና በሜልቦርን ዩኒቨርሲቲ ኮምፒውተር ፕሮግራሚንግ፣ ሂሳብና ፊዚክስ ለማጥናት ቢገባም ሁሉንም ኮርሶች በዲ ወይንም በዝቅተኛ ውጤት በማጠናቀቁ ከተወሰኑ ሴሚስተሮች በኋላ ትምህርቱን ትቶ ወጣ። ትምህርት አልሆነለት ብሎት ግራ ገብቶት ቁጭ ያለው ጁሊያን አሳንጅ በልጅነቱ ያነበባቸውንና በኮምፒውተር ጠለፋ ላይ የሚያጠነጥኑ ተረት የሚመስሉ ልቦለዶችን በተግባር ሊሞክር ተነሳ። ገና በ16 ዓመቱ ከሌሎች 2 ልጆች ጋር በመሆን የመረጃ ጠላፊ ቡድን አቋቋመ። እንደ አውሮፓ አቆጣጠር በ1991 ላይ
ጁሊያን አሳንጅና ሁለት ጓደኞቹ የአሜሪካ ጦር የሚጠቀምበትን ሚስጥራዊ የመረጃ መረብ ሚልኔትን ኢላማ ማድረግ ጀመሩ። በኋላም የመረጃ ቋት ውስጥ ሰብሮ በመግባት ለሁለት ዓመታት ያክል ሳይታወቅባቸው መረጃ ሲመዘብሩ ነበር። በመስከረም 1991 ደግሞ ጁሊያን አሳንጅ በካናዳው ዓለም አቀፍ የቴሌኮሙኒኬሽን ኮርፖሬሽን ኖርቴልንና የሜልቦርን ማስተር ተርሚናል ሲስተም ውስጥ ሰርጎ መግባት ቻለ። ታዳጊው ይህንን የሚሰራው እዛው በትውልድ አገሩ አውስትራሊያ ሆኖ ነው። የአውስትራሊያ ፌዴራል ፖሊስ ጁሊያን አሳንጅ የተለየ የስልክ መስመር እንደሚጠቀም ደረሰበትና በቤቱ ላይ ድንገታዊ ከበባና ፍተሻ አደረገ። በመጨረሻም ጁሊያን አሳንጅ ገና በ19 ዓመቱ በ31 የጠለፋና ተዛማች የወንጀል ክሶች ቀረቡበት። በታህሳስ 1996 በዋለው ችሎት 24ቱን የጠለፋ ክሶች ይቀበላለው ጥፋተኛ ነኝ አለ። ሌሎቹም ክሶች በዛው ተቋረጡለትና $2100 ቅጣት እንዲከፍል ተወስኖ ጥሩ ባህሪ ሊያሳይ ፈርሞ ተለቀቀ። የወቅቱ ዳኛ ወንጀሉ ከባድ ቢሆንም ጁሊያን አሳንጅ ከኋላው የሚያዘው ድርጅት ባለመኖሩና ከልጅነት በሚመነጭ እብሪት እንዲሁም የኮምፒውተር ችሎታውን ለማሳየት ካለው ፍላጎት በመነጭ የተሰራ ወንጀል በሚል በቀላሉ እንደማሩት ገልጿል። ዳኛው ለምህረታቸው የተመሰቃቀለ የልጅነት ሕይወቱንም ከግንዛቤ እንዳስገቡ ተናገሩ። ጁሊያን አሳንጅ በለንደን በሚገኘው የኢኳዶር ኤምባሲ ጥገኝነት እስከጠየቀበት 2012 ድረስ በድርጅቱ ዊክሊክስ በኩል ያጋለጣቸው የአሜሪካ፣ የሩሲያ፣ የቻይና፣ የኬንያና ላቲን አሜሪካ ሀገራት እንዲሁም ሌሎችም ሀገራትን ጉዶች ላለማስጥቷል። አሳንጅ 2006 ላይ ከሌሎች ጥቂት ሰዎች ጋር በመሆን ዊክሊክስን አቋቋመ። ራሱም የዊክሊክስ ዋና ስራ አስኪያጅ ሆነ። ከ2007 እስከ 2010 አሳንጅ አፍሪካን፣ ኤዥያንና አውሮፓን እንዲሁም ሰሜን አሜሪካን በመጎብኘት መረጃዎችን ሰበሰበ። መረጃዎቹም በየመን ስለ ሰው አልባ አውሮፕላኖች ጥቃት፣ በአረብ ሀገራት ያሉ ሙስናዎች፣ በኬንያ ፖሊስ ከህግ አግባብ ውጪ የተፈጸሙ ግድያዎች፣ 2008 ላይ ስለነበረው በቻይና የቲቤት አለመረጋጋትና በፔሩ ስላለው የነዳጅ ቅሌትን ጨምሮ በዊክሊክስ በኩል መረጃዎቹን ዓለም ላይ በተናቸው። 2008 ላይ ዊክሊክስ ባንዴ በመላው ዓለም ላይ ገነነ። ጁሊያን አሳንጅ ትላልቆቹ ዓለም አቀፍ የፋይናንስ ተቋማት ከህግ ውጪ ስራዎችን እንደሚሰሩ አጋለጠ። በ2009 በኢራንና ታንዛ የኒኩለር ጣቢያ ላይ የደረሰውን ከባድ የኒኩለር አደጋን በአሜሪካና በእስራኤል ተሳትፎ የሳይበር ጥቃት የተፈጸመ እንደሆነ በዊክሊክስ ላይ በማስረጃ አስነበበ። ሌላው ሐምሌ 12 ቀን 2007 በባግዳድ የአየር ድብደባ ናሚር ኑር ኤልዲንና ሰይድ ሻማግ የተባሉ የሮይተርስ ጋዜጠኞች ከአሜሪካ የጦር ሄሊኮፕተር ላይ በባለ ካሜራ ስናይፐር በተተኮሰ ጥይት ሲገደሉ የሚያሳይ ተንቀሳቃሽ ምስል በማያያዝ በለቀቀው መረጃ ዓለምን ጉድ አስባለ። እንደገና በሚያዝያ 2010 የዩናይትድ ስቴትስ ወታደሮች ኢራቅ ውስጥ ከሄሊኮፕተር ላይ ሆኖ በመተኮስ 18 ንጹሃንን በጥይት ሲረፈርፉ የሚያሳይ ምስል አሳንጅ በዊክሊክስ ድረገጹ በኩል ለዓለም አቀፉ ማህበረሰብ አስመለከተ። በጥቅምት 2010 ደግሞ ዊክሊክስ ከ2004 እስከ 2009 ያለውን ጊዜ የሚሸፍኑ 392,000 የዩናይትድ ስቴትስ ጦር ሰራዊት የመስክ ሪፖርቶችን በዓለም ፊት ዘረገፋቸው። ማስታወሻዎቹ የኢራቅ ጦርነትን በተመለከተ የሰፈሩ ሲሆን ከጦርነቱ በፊት በጦርነቱ የተከሰቱትንና ከጦርነቱ በኋላ የቀጠለው ምስቅልቅል ላይ ያነጣጠሩ ነበሩ። በዚህም ጁሊያን አሳንጅ የዓለም አይኖች ትኩረት ውስጥ ገባ። ጁሊያን አሳንጅ በዊክሊክስ ውስጥ ስላለው የራሱን ሚና በተመለከተ ሲናገር ሁልጊዜ ከፍተኛ ትችት እጠብቃለሁ። የመብረቅ ዘንግ መሆን የኔ ሚና ነው። ይሄም በድርጅቱ ላይ የሚሰነዘረውን ጥቃት ወደ እኔ ለመሳብ የማደርገው ነው። ይሄ እጅግ አስቸጋሪ ሚና ነው። በሌላ በኩል ደግሞ ያልተገባ ሙገሳንም አገኛለሁ ብሏል። እንደ አውሮፓ አቆጣጠር ህዳር 2010 ዊክሊክስ ኬብል ጌት ፋይሎች በመባል የሚታወቁትን ሩብ ሚሊዮን የሚሆኑ የአሜሪካ ዲፕሎማቲክ ሰዎች የተላላኳቸውን መልእክቶችን በዌብሳይቱ ላይ ለቀቃቸው። ፋይሎቹ በተባበሩት መንግስታትና በሌሎች የዓለም መሪዎች ላይ አሜሪካ የስለላ ተግባር እንደምትፈጽም በደንብ ያሳዩ ነበሩ። በአሜሪካና በተባባሪዎቿ መሃል ያለውን አለመግባባትና በዓለም ዙሪያ ያሉ ሙስናንም ያጋለጠበት ነበር። ጁሊያን አሳንጅ በአንድ ቃለ ምልልሱ ላይ አሜሪካ የዊክሊክስ ዌብሳይትን በዓለም ዙሪያ እንዳይታይ የሚያደርግ ቴክኖሎጂ እንደሌላት
እንዲህ ተናግሮ ነበር። አሜሪካ ዌብሳይታችን በዓለም ዙሪያ እንዳይታይ የሚያደርግ ቴክኖሎጂ የላትም። ምክንያቱም የኛ ቴክኖሎጂ ራሱ ኢንተርኔት በተሰራበት መንገድ ብቻ የተገነባ ነው። ስለዚህ ዓለም ላይ እንዳይታይ ማድረግ በጣም ከባድ ነው። በተወሰኑ የዌብሳይታችን ስርጭቶች ላይ መጠነኛ ጉዳቶች ደርሰዋል። ሆኖም ግን በዓለም ዙሪያ 2000 የሚሆኑ አካባቢዎች ላይ በነጻነት ዌብሳይታችን ተደራሽ እንደሆነ እናውቃለን። websites where we are publishing around the world. ሚያዝያ 24 ቀን 2011 ዊኪሊክስ በጓንታናሞ ቤይ ማቆያ ካምፕ ውስጥ በአሜሪካ የተያዙ 779 እስረኞችን የተመለከቱ ሪፖርቶችን ጨምሮ የጓንታናሞ ቤይ ፋይሎችን መልቀቅ ጀመረ። የተጻፉት ሰነዶች እስረኞችን በተመለከተ የተጋለጡ ኢሰብአዊ የእስረኛ አያያዞች ይገኙበታል። በሐምሌ 2012 ዊኪሊክስ ከሶሪያ የፖለቲካ ሰዎች፣ የመንግስት ሚኒስትሮችና ኩባንያዎች የተውጣጡ ከ2 ሚሊዮን በላይ ሜሎች ስብስብ የሆነውን የሶሪያን ፋይል መልቀቅ ጀመረ። ስለነዚህም ፋይሎች ጁሊያን አሳንጅ እንደሚለው የፋይሉ መታተም አንዱን ወይም ሌላውን ለመተቸት ብቻ ሳይሆን በጦርነቱ ላይ የተሳተፉ ሀገራት በሶሪያ ያላቸውን ፍላጎት፣ ድርጊታቸውንና ሐሳባቸውን ለመረዳት ይረዳል። ይህንን ግጭት ከስሩ በመረዳት ብቻ ነው ለመፍታት የምንችለው ብሏል። እንደ አውሮፓ አቆጣጠር በ2015 ዊኪሊክስ ከ10 ሚሊዮን በላይ ሚስጥራዊ ሰነዶችንና ተያያዥ ትንታኔዎችን ይፋ እንዳደረገ ጁሊያን አሳንጅ ተናግሯል። አሳንጅ ህዳር 25 ቀን 2016 ዊኪሊክስ ከ2009 እስከ መጋቢት 2015 በየመን ስላለው የአሜሪካ ወታደራዊ እንቅስቃሴ ዝርዝር መረጃን የሚያቀርቡ ኢሜሎችንና የውስጥ ሰነዶችን የየመን ፋይሎች በሚል በለቀቀው መረጃ አሜሪካ በየመን ጦርነት ውስጥ ስላላት ተሳትፎ ተናግሯል። በየመን ያለው ጦርነት ከ3 ሚሊዮን በላይ ሰዎችን አፈናቅሏል። ምንም እንኳን የአሜሪካ መንግስት ለጦርነቱ ቦምብ አቅራቢና በጦርነቱ ሂደት ውስጥ በብዙ የተሳተፈ ቢሆንም ስለዚህ ጉዳይ ግን በእንግሊዝኛ ተዘግቦ አልታየም ብሏል። እንደ አውሮፓ አቆጣጠር በየካቲት 2016 አሳንጅ ስለ ሂላሪ ክሊንተን እንዲህ ሲል ጽፏል። ከሂላሪ ክሊንተን ኢሜሎች ጋር የዓመታት ትውውቅ ነበረኝ። እናም በሺዎች የሚቆጠሩ ኢሜሎቿን አንብቤያለሁ። ፈጽሞ የዩናይትድ ስቴትስ ፕሬዝዳንት መሆን የለባትም ብሏል። በሌላ በኩል ደግሞ ሊቢያን በማፈራረሱ የሂላሪ ክሊንተንን የወቅቱን አስተዋጽኦ ሲናገር ይህንን ብሏል። ለምሳሌ በሊቢያ የተከሰቱት አደጋዎች የጋዳፊን መንግስት አፍርሰዋል። በዚህም የዚያችን ሀገር አብዛኛውን ክፍል አይኤስአይሶች እንዲቆጣጠሩት ምክንያት ሆኗል። ከዚህ በተጨማሪ ወደ ሶሪያ የሚገባ የጦር መሳሪያ በሂላሪ ክሊንተን ፍላጎት ነው። ሂላሪ ሊቢያን በተመለከተ ብቻ ከ1700 በላይ ኢሜሎችን አድርጋለች ብሏል። በ2017 ዊኪሊክስ በታሪኩ ውስጥ ትልቁን የሲአይኤ ሰነዶችን ቮልት 7 በሚል ስያሜ መልቀቅ ጀመረ። ሰነዶቹ የሲአይኤ ጠለፋ አቅምና ስማርት ስልኮችን፣ ኮምፒውተሮችንና ሌሎች ከበይነመረብ ጋር የተገናኙ መሳሪያዎችን ለመስበር የሚያገለግሉ የደህንነት ተቋሙ የሚጠቀማቸውን የሶፍትዌር መሳሪያዎች ዝርዝሮችን ያካተተ ነበር። ይህንንም የጁሊያን አሳንጅን ተግባር በወቅቱ የሲአይኤ ዳይሬክተር የነበሩት ማይክ ፖምፒዮ ዊኪሊክስን እንደዚህ አይነት መንግስታዊ ያልሆነ የጥላቻ መረጃ አገልግሎት ብዙ ጊዜ እንደ ሩሲያ ባሉ የመንግስት ተዋናዮች የሚደገፍ ነው ሲሉ ጠርተውታል። ጁሊያን አሳንጅን በምላሹ በጋዜጠኛ የማይነካ የሚባል ነገር የለም ሲል ለወቅቱ የሲአይኤ ዳይሬክተር ለማይክ ፖምፒዮ ምላሽ ሰጥቷል። እዚህ ጋር በአንድ ቃለ መጠይቅ ላይ ጋዜጠኛው ጁሊያን አሳንጅን ስለ አሜሪካ አንድ ነገር ጠየቀው። የአሜሪካንን መንግስት ትቃወማለህ? የሂላሪ ክሊንተንን ኢሜሎች በተመለከተ አንዳንድ አመለካከቶች እንዳሉ እርግጠኛ ነኝ። ትክክል ብለሃል። ህገወጥ ስልጣን ሳንፈልግ ጣልቃ እያስገባን ነው። ጥያቄው ባለስልጣኑ የሚያደርገው ህጋዊ ነው ወይንስ ህጋዊ አይደለም የሚለው ነው። ጁሊያን አሜሪካንን ሳይሆን የአሜሪካንን ህገወጥ ተግባር እንደሚቃወም በተዘዋዋሪ መንገድ መልሷል። እዚህ ጋር ጋዜጠኛው ሌላ ጥያቄ አስከተለ። Do you consider the US State Department a legitimate authority? የአሜሪካ ስቴት ዲፓርትመንትን እንደ ህጋዊ ባለስልጣን ትቆጥሯለህ? It's legitimate insofar as it በተወሰነ መልኩ ህጋዊ ነው፣ ግን ደግሞ ህገወጥ ድርጊቶቹ ህጋዊ ያስብሉትም። its actions are legitimate. It has actions that are not legitimate. And you've gone after the ones that you think are illegitimate. አንተስ ራስህ ህጋዊ መንገድን ተከትለሃል? We don't go after. That's a bit of a misconception.
ጉልህ ተጽዕኖ ሊፈጥሩ የሚችሉ ነገሮችን ለማተም የገባነውን ቃል እንከተላለን። ከዛ ውጭ በተለየ የምናተኩርበት ሀገርም ሆነ ድርጅት የለም። Of publishing material that is likely to have a significant impact. በመስከረም 2017 ጁሊያን አሳንጅ በሴንት ፒተርስበርግ ላይ የተመሰረተ የቴክኖሎጂ ኩባንያ ፒተር ሰርቪስ በሚባል ቴክኖሎጂ የሩሲያ የሞባይል ስልክ ተጠቃሚዎችን ዝርዝር መረጃ እንደሚሰበስብ ስፓይ ፋይል ራሽያን አጋለጠ። ጁሊያን አሳንጅ ለሚቀርቡበት የመረጃ ምዝበራ ክሶች ምላሽ ሲሰጥ እኔ እየተገበርኩ ያለሁት ሳይንሳዊ ጋዜጠኝነትን ሲሆን ይህ ማለት ሳይንቲስቶች ሮዳታ ተጠቅመው ትንተና እንደሚሰጡት አይነት ማለት ነው። መረጃውን ለሰዎች ያቀርባለሁ፣ ሰዎች የራሳቸውን ውሳኔ እንዲሰጡ ተዋለው ይላል። በታህሳስ 2016 ዊኪሊክስ የኤርዶጋንን መፈንቅለ መንግስት ተከትሎ በቱርክ ኤርዶጋን ላደረጉት የማጽዳት ምላሽ ከቱርክ መንግስት የተላኩ ኢሜሎችን አውጥቷል። ኢሜሎቹ ከ2010 እስከ ሐምሌ 2016 በ6 ዓመታት ውስጥ የተላኩ ናቸው። በጁሊያን አሳንጅ ድርጊት የተበሳጨችው ቱርክ የዊኪሊክስን ድረገጽ ሀገሯ እንዳይደርስ ብሎክ አድርጓለች። ከዚህ በፊት ጁሊያን አሳንጅ በነሐሴ 2010 ስዊድንን ጎበኘ። በነሐሴ 20 ከዊኪሊክስ ጋር በፈቃደኝነት ሲሰሩ የነበሩ ሁለት ሴቶች ጁሊያን አሳንጅ የወሲብ ጥቃት ፈጽሞብናል ሲሉ ክስ መሰረቱበት። እንደ አውሮፓ አቆጣጠር ነሐሴ 30 ላይ ጁሊያን አሳንጅ ክሱን አስመልክቶ ለስቶክሆልም ፖሊስ ወንጀሉን አልፈጸምኩም ሲል ቃሉን ሰጠ። ፖሊስ የተወሰነ መንገድ ከሄደ በኋላ ምርመራው ተቋረጠ። ሆኖም ግን በመስከረም 1 ቀን 2010 የህዝባዊ አቃቢ ህግ ዳይሬክተር የሆኑት ማሪያን የኔ አማካኝነት የተቋረጠው የጁሊያን አሳንጅ ወንጀል ምርመራ እንደገና ቀጠለ። በድጋሚ የተጀመረው ምርመራ ከዳር ከመድረሱ በፊት በመስከረም 27 2010 ጁሊያን አሳንጅ ስዊድንን ለቆ ሄደ። በዚህም ህዳር 18 2010 የስዊድን ፖሊስ በጁሊያን አሳንጅ ላይ ዓለም አቀፍ የስር ማዘዣ ወጣ። ይህንን የሰማው ጁሊያን አሳንጅ ከጋዜጠኛ ራፊ ቻቻዱሪያን ጋር በነበረው ቃለ መጠይቅ ስዊድን በጣም ደካማ የፍትህ ስርዓት ያላት ሀገር ነች አለ። የዩናይትድ ስቴትስ ተላላኪ ነች ሲል ሀገሪቱን ዘለፋት። በኋላም ጁሊያን አሳንጅ ራሱን ለብሪቲሽ ፖሊስ አሳልፎ ሰጠና በእስር ቤት እንዲቆይ ተወሰነ። ከዛም በታህሳስ 16 2010 በሁለተኛው ችሎት የጁሊያን አሳንጅ ደጋፊዎች 240,000 ፓውንድ የገንዘብ ዋስትና በመክፈል ከእስር ቤት እንዲወጣ አደረጉት። በየካቲት 24 2011 በተደረገው ተጨማሪ ችሎት ደግሞ ጁሊያን አሳንጅ ለስዊድን ተላልፎ እንዲሰጥ ፍርድ ቤቱ ወሰነ። ይህኔ ጁሊያን አሳንጅ በለንደን በሚገኘው የኢኳዶር ኤምባሲ ገባና የጥገኝነት ጥያቄ አቅርቦ ተፈቀደለት። ለሁለተኛ ጊዜ ክሱን በማንቀሳቀስ ምርመራ ጀምሮ የነበሩት ስዊድናዊው አቃቢ ህግ ማሪያን የኔ ለእንግሊዝ መንግስት ደብዳቤ ጻፉ። ደብዳቤያቸውም በጁሊያን አሳንጅ ላይ የወጣው የስር ማዘዣና ተፈጸመ የተባለው የወንጀል ክብደት ተመጣጣኝ ስላልሆነ አሳንጅን የማሳደዱ ድርጊት እንዲቋረጥ የሚል ይዘት ነበረው። ሐሳባቸውን የቀየሩበት ምክንያት ያን ያህል ባይታወቅም በኋላ ግን አቃቢ ህጓ ከሌሎች የስዊድን የህግ ባለሙያዎች የህዝብ ትችት ሲበረታባቸው እንደገና ለንደን በሚገኘው የኢኳዶር ኤምባሲ ተጠልሎ የሚገኘውን ጁሊያን አሳንጅን ስለቀረበበት ክስ ሄደው እንደሚጠይቁት የተቀየረ ሐሳባቸውን ገለጹ። በኋላም አቃቢ ህጓ ተመልሰው በይፋ ምርመራቸውን ማቋረጣቸውን የገለጹ ሲሆን ምክንያታቸው ደግሞ ምንም እንኳን ቅሬታ አቅራቢዎቹ ላይ እርግጠኛ መሆን ቢቻልም ምርመራው ረጅም ጊዜ በመውሰዱ ማስረጃው በጣም ተዳክሞና ሳስቶ ታይቷል ሲሉ ገለጹ። የብሪታንያ የውጭ ጉዳይ ሚኒስትር ዊሊያም ሄግ በወቅቱ ስለ ጁሊያን አሳንጅ ለጋዜጠኞች ምላሽ ሲሰጡ እኛ ጁሊያን አሳንጅን በነጻ ለመልቀቅ ምንም አይነት ህጋዊ መሰረት የለንም፣ ምክንያቱም ጁሊያን አሳንጅ ፍርድ ቤት ከመቅረብ ይልቅ በኢኳዶር ኤምባሲ ውስጥ ጥገኝነት በመጠየቅ የዋስትና ቅድመ ሁኔታዎችን ጥሷል አሉ። የእንግሊዝ ፖሊስ ወደ ኤምባሲው ገብቶ ጁሊያን አሳንጅን በእንግሊዝ ህግ መሰረት የማሰር መብት እንዳለው በደብዳቤ ቢያሳውቅም ኢኳዶር በአንዲት ሀገር ኤምባሲ የተጠለለን ሰው ገብቶ ማሰር የቪየና ኮንቬንሽን ስምምነትን የሚጥስ ተግባር ነው ስትል ጁሊያን አሳንጅን አሳልፌ አልሰጥም አለች። የብሪቲሽ ሜትሮፖሊታን ፖሊስ አገልግሎት መኮንኖች ጁሊያን አሳንጅን ከኤምባሲው ለቆ እንደወጣ ለመያዝና በወንጀል ለሚፈልጉት ሀገራት አሳልፈው ለመስጠት ለንደን በሚገኘው የኢኳዶር ኤምባሲ በር ላይ ያለመታከት 8 ዓመታትን ጠብቀዋል። የፖሊስ መኮንኖቹ ጁሊያን አሳንጅን ለመያዝ በኢኳዶር ኤምባሲ በር ላይ በመጠባበቅ ብቻ በ8 ዓመታት ውስጥ በወጣው 12.6 ሚሊዮን ፓውንድ ምክንያት
የእንግሊዝ ፖሊስ መጠባበቁን ለማቆም ተገደደ። ነገር ግን የእንግሊዝ ፖሊስ አሁንም እሱን ለመያዝ ብዙ ግልጽና ስውር ዘዴዎችን እየተጠቀመ የጸጥታ ኃይሎችን ማሰማራቱን ቀጠለ። ጁሊያን ግን ከለንደኑ የኢኳዶር ኤምባሲ ጉያ ንቅንቅ አልልም አለ። ሀገሩ አውስትራሊያ በጁሊያን አሳንጅ ጉዳይ ከየትኛውም ሀገር ጋር የመወያየት ፍላጎት እንደሌላት በግልጽ አስታውቃለች። ምናልባት ልትተባበር የምትችለው ነገር ጁሊያን አሳንጅ ለአሜሪካ ተላልፎ የሚሰጥ ከሆነና ዓለም አቀፍ እስረኛ ከሆነ ወደ አውስትራሊያ እንዲሰወር ማመልከት እንደሚችል አሳውቀዋለች። ይህንን የአውስትራሊያን መግለጫ የተመለከቱት የአሳንጅ ጠበቆች ስላንተ አያገባኝም የማለት የመክፋት መግለጫ ሲሉ ሀገሪቱን ተችተዋል። ሲጀመርም ጁሊያን አሳንጅ እናት ሀገሩ ያለች በሌላ ሀገር ኤምባሲ ጥገኝነት ለመጠየቅ የወሰነው በአውስትራሊያ መንግስት እንደተተወ ስለተሰማው ነው ሲሉ የዊኪሊክስ የውስጥ አዋቂዎች ይናገራሉ። ኢኳዶር ጁሊያን አሳንጅን በለንደን ኤምባሲዋ መጠለል እንደሚችል ማረጋገጫ ሰጥቷለች። 2013 ላይ የኢኳዶር የውጭ ጉዳይ ሚኒስትር ሪካርዶ ፓቲኖ ለንደን በሚገኘው የኢኳዶር ኤምባሲ በመገኘት ከጁሊያን ጋር ውይይት አደረጉ። በይፋዊ መግለጫቸውም ጁሊያን አሳንጅ ሐሳብን በነጻነት የመግለጽና የፕሬስ ነጻነትን ለመከላከል ባደረገው ቁርጠኝነት የተነሳ በማንኛውም ቅጽበት ደህንነቱ አደጋ ላይ ሊወድቅ የሚችልበት ሁኔታ ሊፈጠር እንደሚችል አሳሰቡ። በኢኳዶር በኩል ርህራሄና ደግነት የቆየው ግን የውጭ ጉዳይ ሚኒስትሩ ሪካርዶ ፓቲኖ በቦታቸው እስካሉ ድረስ ብቻ ነበር። ሰውየው ሆዜ ቫሌንሺያ በተባሉ ሰው ሲቀየሩ ኢኳዶር በጁሊያን አሳንጅ ላይ የነበራት አቋም አብሮ ተቀየረ። የኢኳዶር ኤምባሲ ለእንግሊዝ ፖሊሶች ጁሊያንን እንዲወስዱት ፈቀደ። ሚያዝያ 11 2019 ጁሊያን አሳንጅ ለ7 ዓመታት ተጠልሎ ከቆየበት ለንደን ከሚገኘው የኢኳዶር ኤምባሲ የብሪቲሽ ፖሊሶች አንጠልጥለው ወሰዱት። ከዛም በደቡብ ምስራቅ ለንደን በሚገኘው የቤልማርሽ እስር ቤት ተወረወረ። ይሄ ለጁሊያንና ቤተሰቦቹ እጅግ አስደንጋጭም አሳሳቢም ነበር። ጁሊያን አሳንጅን ኢኳዶር ለብሪቲሽ ፖሊስ አሳልፋ የሰጠችበትን ውሳኔ ምክንያቶች የኢኳዶር የውጭ ጉዳይ ሚኒስትር ሆዜ ቫሌንሺያና የሀገር ውስጥ ጉዳይ ሚኒስትር ማሪያ ፓውላ ሮም በሰጡት ጋዜጣዊ መግለጫ ላይ ሲናገሩ ኢኤንኤ ፔፐርስ የሚል ስያሜ ያላቸው ሊያስከስሱ የሚችሉ ሰነዶች አሁንም በዊኪሊክስ ተለቀዋል የሚል አለበት። የዊኪሊክስ ኃላፊዎች ስለ እነዚህ ሰነዶች የምናውቀው ነገር የለም ሲሉ ምላሽ ቢሰጡም የኢኳዶር ኤምባሲ አልተቀበላቸውም። ዊኪሊክስ እና ደጋፊዎቹ የኢኳዶር መንግስት አሳንጅን አሳልፎ ለመስጠት ስለፈለገ ብቻ የኤንኤ ፔፐርስ የተባሉትን የሱ ያልሆኑ ሰነዶችን እንደ ምክንያት ተጠቅመዋል ሲሉ ተቃውሟቸውን አሰሙ። ጁሊያን አሳንጅ የተማመነባት ኢኳዶር ትልቅ ክህደት ፈጽማበታለች ሲሉ የዊኪሊክስ አሁን ያሉት ዋና ጸሐፊ ክርስቲያን አርፋንሶን ገለጹ። ክርስቲያን አርፋንሶን ሲያብራሩም አሳንጅ አውስትራሊያዊ ነው፣ ነገር ግን በ2017 የኢኳዶር ዜግነት ተሰጥቶት ነበር። ኢኳዶር በሱ ላይ ያሳለፈችውን አዲስ ውሳኔ ተከትሎ 24 ሰዓት ባልሞላ ጊዜ ውስጥ ግን የአሳንጅ የኢኳዶር ዜግነት ተሰርዟል። የኤምባሲው ባለስልጣናትም የሜትሮፖሊታን ፖሊስን በመጥራት በግዳጅ እንዲወስዱት አድርገዋል ብለዋል። ጁሊያን አሳንጅ ለንደን ከሚገኘው የኢኳዶር ኤምባሲ በእንግሊዝ ሜትሮፖሊታን ፖሊሶች ወደ ደቡብ ምስራቅ ለንደን ቤልማርሽ እስር ቤት ከተወሰደ በኋላ አሜሪካ ሰውየው ተላልፎ እንዲሰጣት ክሷን አጠናክራ ቀጠለች። ጁሊያን ከ2019 ጀምሮ የፍርድ ቤት ክርክሩን ለንደን በሚገኘው ማረሚያ ቤት ገብቶ መከታተሉን ቀጠለ። እንደ አውሮፓ አቆጣጠር 2021 ላይ በሚገኝበት የቤልማርሽ እስር ቤት ውስጥ ሆኖ ከረጅም ጊዜ አጋሩ ሴላ ሞሪስ ጋር ትዳር እንዲመሰርቱ ያቀረበው ጥያቄ ይሁንታን አገኘ። ጥንዶቹ አሳንጅ ለንደን በሚገኘው የኢኳዶር ኤምባሲ ውስጥ ተጠልሎ በነበረ ጊዜ የተጸነሱ 2 ልጆች እንዳሏቸው ባለቤቱ ሞሪስ ተናግራለች። በወቅቱ ሞሪስ እንዳለችው ይህን ነገር ለማንም ተናግሬው አላውቅም። አሁን በኮሮና ቫይረስ ምክንያት አባታቸው በእስር ቤት እንዳይሞት ስለሰጋው ሚስጥሩ መናገር ግድ ብሎኛል ብላለች። ጁሊያን አሳንጅ ከዚህ ትዳሩ በፊት የ18 ዓመት ወጣት እያለ ቴሬሳ ከተባለች እኩያው ጋር ጋብቻ ፈጽሞ የነበረ ሲሆን አንድ ልጅ ቢኖራቸውም ትዳራቸው ብዙም ሳይቆይ ፈርሷል። ጁሊያን ከአሁኗ ባለቤቱ ሞሪስ ጋር ከ2015 ጀምሮ ትውውቅ እንደነበራቸውና በኢኳዶር ኤምባሲ ውስጥ ልጆቻቸውን በጋራ ያሳድጉ እንደነበር ገልጻለች። ጁሊያን አሳንጅ ከኢኳዶር ኤምባሲ ወጥቶ ቤልማርሽ እስር ቤት ከገባ በኋላ በቀጠለው የፍርድ ቤት ክርክሩ ጉዳዩን ሲመረምር የቆየው የዩናይትድ ኪንግደም ከፍተኛው ፍርድ ቤት የዊኪሊክስ መስራቹ ጁሊያን አሳንጅ ከአእምሮ ጤንነት ጋር በተያያዘ ለከሳሾቹ ሀገር ተላልፎ እንዳይሰጥ ውሳኔ ያሳለፈ። አሜሪካ ግን ውሳኔውን ባለመቀበል በይግባኝ ክሷን ቀጠለች።
ጉዳዩን በድጋሚ ሲመለከት የቆየው የዩናይትድ ኪንግደም ከፍተኛው ፍርድ ቤት ውሳኔውን በመሻር ጁሊያን አሳንጅ ለአሜሪካ ተላልፎ እንዲሰጥ በድጋሚ ሌላ ውሳኔ ያሳለፈ። አሜሪካ አሳንጅ ራሱን እንዳያጠፋም ሆነ ሌሎችም ችግሮች እንዳይደርሱበት እንደምታደርግ ለዳኞቹ አረጋግጣለሁ አለች። አሜሪካ ይህንን ትበል እንጂ ጁሊያን ወደ አሜሪካ ከተወሰደ የ175 ዓመታት እስር ሊጠብቀው እንደሚችል መረጃዎች መውጣት ጀመሩ። ነገር ግን የጁሊያን ሚስት የሆነችው ሴላ ሞሪስ በበኩሏ ይህ ውሳኔ እንዲቀለበስ ይግባኝ እንደሚጠይቁ ገለጸች። ጁሊያን አሳንጅ ይግባኝ በመጠየቅ በለንደን ከፍተኛው ፍርድ ቤት ክርክሩን ቀጥሎ በመጨረሻም ከ5 ዓመታት እስር በኋላ የአሜሪካን የስለላ ሕግን በመጣስ ወንጀለኛ ነኝ ሲል አመነ። የእንግሊዝ መንግስትም ከ6 ወራት በፊት ከእስር እንዲወጣና ወደ ሀገሩ አውስትራሊያ እንዲሄድ ፈቀደለት። ጁሊያን አሳንጅ ከእስር ከተለቀቀ በኋላ ባለቤቱ ሴላ ሞሪስ የሱ ጉዳይ ሲያሳስባቸው ለቆዩ ሁሉ ምስጋናዋን አቀረበች። ጉዳዩ ሚሊዮኖችን አንቀሳቅሷል። በርካታ ሰዎች ከመጋረጃው ጀርባ ስራዎችን ሰርተዋል። እጅግ በርካታ ሰዎች ለቀናት፣ ለሳምንታት፣ ለወራትና ለዓመታት ለጁሊያን በጎዳናዎች ላይ ለተቃውሞ ወጥተዋል። ለዚህም ውለታችሁ ጁሊያን እዚህ ተገኝቶ እጅግ ቢያመሰግናችሁ ውድ ነበር። ሆኖም በምን ሁኔታ ላይ እንደቆየ ትረዳላችሁ። የተወሰነ ጊዜ ያስፈልገዋል። ወደፊት በመረጠው ጊዜ እንደገና መናገር ስለሚችል አሁን ለቤተሰባችን የተወሰነ ጊዜ መስጠት ይኖርብናል። ስለዚህም ለግል ጉዳዮቻችን ጊዜ እንድትሰጡን ስል በተማጽኖ ጠይቃለሁ። ጁሊያን አሳንጅ ሀገሩ አውስትራሊያ ገብቷል። በአሜሪካ የተከፈቱበትን ክሶች ወደዛው አቅንቶ የፍርድ ቤት ጉዳዩን ይከታተላል ተብሏል። የዛሬውን በዚሁ አበቃን። በሌላ ሰውኛ ታሪክ እንገናኛለን። ሰላም።